እንዴት የቡዳ መንፈስ ከኛው ተነስቶ ሰዎች ላይ በማደር ሰዎች እኛ ላይ ክፉ እንዲሆኑብን የሚያደርግ ከዛም አልፎ ደግሞ የሰዎች የክፉ መንፈስ እኛ ላይ ሲመጣ ልክ እንደነዛ ሰዎች እኛም ክፉ እንዴት እንደምንሆን የምናይባቸው ናቸው ማለት ነው። በብዙ መኖሪያ ቤቶች ውስጥ ያሉ ችግሮችን ነው የምነግራችሁ። የሚጨካከኑ ቤተሰቦች አሉ። የሚጨካከኑት በሶስት ነገር ነው ብያቸዋለሁ። ቤት ውስጥ በመጨቃጨቅ፣ በመሰዳደብ፣ ባለመከባበር፣ ከዛስ መተት መናፍስትን በመላላክና በቡዳ በመተያየት፣ ከዛ ሶስተኛ ደግሞ አግብተው ከወጡ ከተለያዩ ሀብት ከተከፋፈሉ በኋላ ፈጽሞ ድጋሚ ሊገናኙ ሲገናኙ በስልክ ራሱ ምናልባት ሊነፋከፈቁ ይችላሉ። ልክ ግን አንድ ሳምንት አንድ ቤት ውስጥ ከተገናኙ ደግሞ እንደገና ቤቱ በአንድ እግሩ ነው የሚቆመው። ይሄ በቤተሰብ መካከል ያለ የአዳልሙቴ መንፈስ ስራ ነው ማለት ነው። በውርስ ያጣላል የምላችሁ ይሄን ነው። አዳልሙቴ ሶስት ባህሪ ነው ያለው። ቡና ሱሰኛ ያደርጋል። በጣም በተደጋጋሚ በቀን 3-4 ቡና እንዲፈላ አንድ ቤት ውስጥ። እንደገናም ቤት ውስጥ እንኳን ባትሆኑ መስሪያ ቤትን ብትሆኑ በየመንገዱ ትጠጣላችሁ። በዛም ራሳችሁን ሲያማችሁ ውጥር ሲያደርጋችሁ ቡና ባይገኝ እንኳን ሻይ፣ በቃ የሆነ ነገር ትኩስ ነገር ብቻ ማግኘት አለባችሁ። ይሄ ሱሱ ነው። ኒኮቲን ወይም ደግሞ የሆነ በውስጣችን አምጡ የሚለን ስሜት አለና የሚላሉ፣ ግን እሱ ብቻ አይደለም። በተለይ ቡና ከሆነ መንፈስ ነው፣ አዳልሙቴ ይባላል። ሌላው ሶስተኛው የአዳልሙቴ መንፈስ ትልቁ ችግሩ መናፍቅ የማድረግ ወይም ደግሞ ኦርቶዶክስም ሆነን መናፍቅ እንድንሆን። ተሐድሶም ኦርቶዶክስ ውስጥ ሆኖ መናፍቅ ነው። ሐራጥቃም ኦርቶዶክስ ውስጥ ሆኖ መናፍቅ ነው። ቅብአትም ጸጋ የሚባሉትም ኦርቶዶክስ ውስጥ ሆኖ መናፍቅ ነው። ሌሎችም አሉ እንደዚሁ ከሃዲዎች፣ የደቂቀ ጣማ ምናምን ሌሎችም አሉ። እነዚህ ጥርጥር እንዲያድርባቸው በኦርቶዶክሳዊ አስተምህሮ ላይ በአባቶች ላይ አባቶች ስላችሁ በግል ሕይወታቸው ላይ ሳይሆን በሚሰጠው አገልግሎት ላይ ማለት ነው። ጥርጥር እንዲኖር ስዕል ፊት ተንበርክከን ስንጸልይ ያርጋል አያርግም ጸሎቱ በጣም የምንቸገረው በጣም። እነዚህ ሰዎች በስዕሉ ፊት ሲንበረከኩ ሲጸልዩ ምንም አይምሯቸው አይሰበሰብላቸውም። ተሰብስበው እንኳን እንጸልይ ቢሉ ስዕሉ ላይ ይመራመሩበታል። ይሄ እኮ አቡጀዲ ነው፣ ይሄ እኮ ጨርቅ ነው፣ ባነር እኮ ነው፣ ስንት ነገር ግዳ ላይ ትጸልያለህ፣ ይሄ እኮ ጣዖት ነው፣ ከህንድ ጣዖታት ጋር እኮ ተመሳሳይ ነው ምናምን ይላል። ይሄ እነሱ ከሚያመልኩት ጋር እያገናኘ ማለት ነው። ስለዚህ አጠራጣሪ ነው። ወደ መናፍቅ ሃይማኖት፣ ወደ ሌላ እምነት ይወስዳል፣ ወደ እስልምና። ሼህ አንበሶ የሚባል ዛርም ከዚህ ጋር ተመሳሳይ ነው፣ ከአዳልሙቴ ጋር በጣም አንድ ናቸው። ምክንያቱም አዳል ሱማል የሚባል አለ። አዳል ሱማል የሚባለው ሼህ አንበሶ ነው። በተዘዋሪ መንገድ አዳል ሱማል ብሎ የሚጠሩት አገርም ሁሉ አሉ። አዳል የሚባል ሁሉ አገር አለ። ሜይ ቢ እዛም ሆነው እየሰሙኝ ያሉ ተማሪዎች ይኖራሉ። እና ይህ መንፈስ እጅግ በጣም አደገኛ መንፈስ ነው። አሁን ወደ ሰማችሁት ገጠመኝ ስገባ የሚገርማችሁ እሷ ወንድሜ ብላ ጠራችሁ፣ ታማለች። ከዛ ግን አላቃትም፣ የማውቀው ነገር የለም አለ። መተዋየን አላቃትም አለ። ተካካጁ ማለት ነው፣ ያስክዳል። አያችሁ፣ ከሃዲ ነው መንፈሱ፣ ከሃዲ ነው። አህዛብ ከሃዲ ነው ይባላል። ብዙ ጊዜ አህዛቦች ይክዳሉ ይባላል። እና ውስጣቸው ያለ መንፈስ ነው የሚያስክዳቸው። እና ወዲያው ግን ይሄ ሰው ከዛ አላቃትም ብሎ ሲወጣ ወደ ጉዳዩን የሄደው። እሺ እሱ ወዴት እንደሄደ በኋላ እንደርስበታለን። እሷ ግን ምንድን የሚሰማት ስሜት? ወንድሜ ብላ ጠርተዋለች። ጥላቻ እንዳለ ነው፣ ወይም ውስጣቸው መቃቃራቸው መካከዳቸው በውርስም ተጣልተው ሊሆን ይችላል፣ እንዳለ ነው። በሆነ ነገር ተጣልተዋል። ግን እንግዲህ ጣቴን ቆርጬ አልጥለውም፣ ይሄ ገማ ተብሎ አይጣልም ይባላል። እናቶቻችን ሲናገሩ ጣት እኮ ገማ ተብሎ አይጣልም ይባላል። እህትም ወንድምም ቤተሰብም የፈለገ ክፉ ቢሆን ዞሮ ዞሮ ያው ኖሮ መሬት ነው፣ ዞሮ ዞሮ ቤት ነው የሚባለው። እና ቤተሰብ ቀባሪ ይባላል። ምንም ማለት አይደለም። አንዳንድ ጊዜ እንዲያውም በችግር ሰዓት ስትጠሩ ደስተኝነት ስሜት ሊሰማችሁ ይገባል። የረዳትነት ስሜት ተሰምቷችሁ፣ ከንቱ ውዳሴ ስሜት ተሰምቷችሁ እንደው ህይወት በሰላም ቢቀጥል ይሻላል። ምክንያቱም ከንቱ ውዳሴም ሆነ ትዕቢት ሞት ግን አንዴ ነው። እንዴት ይሄን ትመልሱታላችሁ? አስቸጋሪ ነው የሚሆነው። እና እንደዚህ አይነት ቤተሰብ ነው የነበረው። በዚህ ቤተሰብ ውስጥ እንግዲህ ሁለት ነገር እናያለን። አንደኛ እቺ ሴት ወንድሟን ጠራችሁ አላቃትም አለ። አላቃትም ብሎ ከጨከነ በኋላ እቺ ሴት ምንድነው የምትወስደው እርምጃ? ግምት ውስጥ እንገምት። አሁን በዚህ ውስጥ መተት፣ ድግምት
ከዛ በኋላ ደግሞ በቡዳ አይን ማየት፣ ከዛ በክፋት ሟርትና እርግማን ይከተላል። እነዚህ ሁሉ በዚህ ሰው አላቃትን በምትለው ቃላት ትከተላለች። አያችሁ፣ አንድን ሰው አለማገዝ ይሄ ሁሉ ያመጣል። ለዚህ ነው ስጡ አግዙ የሚባለው። መተት የሚሆነው ምንድነው? እኔን ካረዳኝማ ትላለች፣ ሀብቱ በሙሉ እንዳለ እንዲጠፋ አደርጋለሁ ትላለች፣ ታስመትታለች። እሺ፣ ቀጥሎ ደግሞ የቡዳ አይን ማለት ደግሞ በክፉ አይን ማየት፣ በጥላቻ አይን ማየት። እንዴት በቃ ጠረጴዛ የደበደበች እሱ እኔ እንደዚህ ያደርገኛል ትላለች። ሀብቱ ንብረቱ ሁሉ ነገሩን በጤንነት አታየውም፣ ግን ጤነኛ ቢሆንላት ቢሰጣት ትመርቀዋለች። ሀብትህን ያብዛልህ፣ ጤንነትን ያብዛልህ፣ ልጆችን ይባርክልህ ትለዋለች። ክፉ ነገር ከሷ ይርቃል። ሌላውስ በጣም ከባዱ ነገር እርግማን ሟርት የሚባለው ነው። እንዲያርግብህ፣ ሀብትህ አይጥቀምህ፣ አንተ በሰራኸው ሌሎች ይግቡበት፣ አንተ አትብላው አትጠጣው፣ አሁኑን ሙት፣ ለመኪና አደጋ ይዳርግህ። አያችሁ፣ ይሄ እርግማን ነው። ሟርት ደግሞ እኔን አላሳክምም ብለህ አንተ የምትጠቀምበት መሰለ፣ ይሄ ገንዘብ አንተን አይጠቅምህም ብሎ አንተን አይጠቅምም ብሎ ማሰብ በራሱ ሟርት ነው። እኔ ካልተጠቀምኩበት አንተ አትጠቀምበት ብሎ መናገርም እርግማን ነው። ይሄ ሁሉ ነገር ተከትሎት አብሮ ሄዷል። አያችሁ፣ ይሄ ሁሉ ነገር ተከትሎት ሄዷል። ስለምን እያወራሁ እንደሆነ እንድትረዱ ነው። ከዛ ይሄ ሰውዬ ሞተ። የሚገርማቸው ቀን በሰላም ሲሰራ ዋለ ነው የሚለው። ከዛ በኋላ ማታ ሞተ ተባለ። ምን ገደለው? አሁን ካልኳችሁ ግምት አይወጣም። ሌላው እግዚአብሔር ቀጥቶትም ሊሆን ይችላል። እቺ ሴት መልካም ሴት ሆና እንደ ማሳያ እንደ ጥሩ ማሳያ የምነግራችሁ ወደ ክፉ ብቻ ሳልሆንም ወስደው ወደ ደጉ ደግሞ ወስደው ምንድን ነው በጣም የዋህ ደግ መልካም ሴት ሆና እንዴት እግዚአብሔር ሆይ አንተ ፍረድ ብላ እንባዋን እንደዚህ አድርጋ ስትረጭ እግዚአብሔር እንደ ራሔል እንባ እንባዋን ሊቀበል ይችላል። ያ ሰው ያን ሀብት ያመጣው በግፍ ሊሆን ይችላል። ያን ሀብት ያመጣው ቀምቶ ሊሆን ይችላል። በምንም ሊያመጣው ግን እህቱን አላሳክምም ብሎ አልፈልግም ብሎ አላቃትም ብሎ ሲወጣ የገጠመው ሞት ነው። አጋጣሚ ነው ትላላችሁ? ይሄንን አይደለም። በእንደዚህ አይነት ህይወት ውስጥ ይላችሁ ማብራሪያው ራሱ እንዴት ሰፊ እንደሚሆን አያችሁት። እናንተም እንድትማሩበት ነው ያመጣሁት ይሄንን። ሌላው ደግሞ በጣም የሚገርመው ነገር በጣም ሰውየው ከሞተ በኋላ እቺ ሴት እንግዲህ ትትረፍ አትትረፍ ብዙም አልተነገረም፣ ግን ተረፈች ብለን እናስበውና በሶስተኛ ቀኑ ሰውየው ከሞተ በሶስተኛ ቀኑ ይሄ ሰውዬ ከ3 ቀን በኋላ ገና አይኑ ሳይፈርስ እንግዲህ በ12 ቀን ነው አይደል የአንድ ሰው አይን የሚፈርሰው። ከተቀበረ በኋላ 12 ቀን ሙሉ ይቆያል አይኑ። ከዛ በኋላ ነው የሚፈርሰው። ምን ነው አንተ ይባላል። እንዲያውም ልጆች ሲጣሉ ብዙ ጊዜ ሰው ከሞተ በኋላ አንቺ ምን ነው አይኑ ሳይፈርስ ይባላል። በልምድ እንኳን በሶስተኛ ቀኑ ፎቁ ቀጥሏል። ማን ያስቀጠለው? አቤት! እንደዚህ ባንዴ ነው የምንረሳው። በቃ አለኝ የሚለው ሀብቱ ያ ሁሉ ጨረታ ያ ሁሉ ንግድ ሲሄድ እዛም ጥሉ ሲል መኪና ሲነዳ ስንት ሀሳብ የነበረበት ሰውዬ በቃ ተረሳ። ሞተ፣ ተቀበረ፣ ተረሳ። ይቀጥላል ሀብት። ምናልባትም እቺ ሴትዮ እኔ ጋር መጥቶ እንደዚህ ስላለ ነው የገደልኩት ብላ ብትልም ብትናገርም ብታዝንም ምን ነው ባልመጣህ ባልጠራሁ ኖሮ ብላ ብታዝንለትም ግን ዞሮ ሰውዬው የለም፣ ሰውዬው የለም።